ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ተገኝተው ኢትዮጵያ ተዘግታ አትኖርም፣ አሰብ በግድም በውድም ይመጣል ባሉ ማግስት ኢሳያስ አፈወርቂ እየተጣደፉ በሩጫ ካይሮ ተገኝተዋል። አስገራሚው ነገር እሱ ሳይሆን ዓለም ላይ 5 ይፋዊ የሥራ ቀናትን የጎበኘ ሰው አለመኖሩ ነው። አብዛኞቹ 2 እና 3 ቀናትን ሲጎበኙ የኢሳያስ አፈወርቂ 5 ቀናት ይፋዊ ጉብኝት ለምን ሆነ? ከጤናቸው ጋርም አሳሳቢ ደረጃ ላይ መድረሱና ሆስፒታል መግባታቸውም ተሰምቷል። በዝርዝር እንሰማዋለን። ከዛም ባለፈ ግብጽ ኢትዮጵያ ኤርትራን ልትነካ አትችልም፣ በጽኑ የኤርትራን ሉዓላዊነት እጠብቃለሁ እያለች ነው። ከዚህ ጋር የተሰሙ አዳዲስ መረጃዎችን እነግራችኋለሁ። ለመሆኑ እናንተ ምን ትላላችሁ? ኢትዮጵያና ኤርትራ ወደ ግጭት ሊገቡ ይችላሉ ብላችሁ ታስባላችሁ? ይህ ከሆነስ ግብጽ ኤርትራን ወግና ልትዋጋን ትችላላችሁ ብላችሁ ትገምታላችሁ? ሐሳብ አስተያየታችሁን አጋሩን። እኛ ግን የተሰሙ አዳዲስ መረጃዎችን እንገራችሁ። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ኢትዮጵያ ተዘግታ አትኖርም፣ ይህ አይፈቅድም፣ አሰብን ያጣንበት ታሪክም ሆነ የፓርላማ ውሳኔ እንዲሁም የካቢኔ ውይይት የለም ማለታቸው የሚታወቅ ነው። ይህ በተባለ ማግስት ኢሳያስ አፈወርቂ የአድኑኝ ልመና ይመስላል እየተጣደፉ ግብጽ ካይሮ ገብተዋል። ግብጽ ለ5 ተከታታይ የስራ ቀናት በሚል ከትናንት በፊት ጠዋት ካይሮ የገቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር መነጋገራቸው ተሰምቷል። ከዛ በኋላ ለከፍተኛ ልብ ሕክምና ክትትል ዳራል ፋውድ ሆስፒታል መግባታቸውን የሆስፒታል ምንጮች ገልጸዋል። እንደ መረጃ ምንጮች ከሆነ ትናንትና ሌሊቱን 2:25 አስቀድሞ በተገለጸና በግብጽ ቀዳሚ በሆነው የልብ ህሙማን ኢሳያስ አፈወርቂ በሆስፒታል ተኝተው ሕክምና እየተከታተሉ ነው። የበርካታ ሀገራት መሪዎች እጅግ ስራ ስለሚበዛባቸው 2 እና 3 ቀናት ይፋዊ የስራ ጉብኝት በሚያደርጉበት ወቅት የኢሳያስ አፈወርቂ ጉብኝት 5 የስራ ቀናት የተባለውም በዚሁ ምክንያት ሊሆን ይችላል እየተባለ ነው። በነገራችን ላይ በልዩ ጥንቃቄ ከሆስፒታል በመውጣት በታላቁ የግብጽ ሙዚየም ወይም ግራንድ ኢጂፕሽያን ሙዚየም ምረቃ ላይ እንደሚታደሙ ግን ለማወቅ ተችሏል። ፕሬዝዳንት ኢሳያስ የታላቁ ግብጽ ሙዚየም ምረቃ ስነ ስርዓት ታድመው ሲያበቁ ወደ ሆስፒታል በመመለስ ቢያንስ ለ7 ተከታታይ ቀን በሆስፒታል ተኝተው የልብ ህክምናቸውን ያደርጋሉ ተብሎ ተሰምቷል። የፕሬዝዳንቱ የካይሮ ቆይታ በትንሹ 13 ቀናት ሊጠይቅ እንደሚችልም ተገምቷል። ኢሳያስ አፈወርቂ በአብዱልፈታህ አልሲሲ ግብዣ ለ5 ቀን ኦፊሻላዊ ጉብኝት ወደ ግብጽ ካይሮ ካቀኑ ከሚል መረጃ በኋላ መፈንቅለ መንግስትን ጨምሮ ኤርትራ ውስጥ ውጥረት እንዳይፈጠር መሆኑን ለመገንዘብ ተችሏል። ስለዚህ ጤናቸው አሳሳቢ ደረጃ ላይ ደርሷል፣ አረጁ ወይም ደግሞ በጤና ነው ከተባለ መፈንቅለ መንግስት ሊደረግባቸው ይችላል። ስለዚህ 13 ቀናትን በውጭ መቆየት ለሽማግሌው ፕሬዝዳንት እጅግ አስፈሪና አሳሳቢ በመሆኑ ምክንያት ከሆስፒታል እየወጡ በግብጽ የተለያዩ ፕሮግራሞች ላይ እንደሚታደሙ ነገር ግን ከጥቂት ደቂቃ በኋላ ተመልሰው ወደ ሆስፒታል እንደሚሄዱ ተሰምቷል። አልሲሲ ግን አይዟችሁን ያለውላችሁ እያሉ ነው። ይህን ያሉት ደግሞ ኢትዮጵያ በውድም በግድም አሰብ አይቀርም ካለች በኋላ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በግብጽ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ ከ5 ቀናትም አልፉ በሚያደርጉት ውይይቶቹ ባደረጉበት ወቅት የግብጹ መሪ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኞች ነን ሲሉ ገልጸዋል። ይሁንና ጠቅላይ ሚኒስትር አብይ አህመድ ግን ይህ ነገር ያዋጣም፣ ዩክሬንንና ፍልስጤምን ማየት በቂ ነው፣ ሌላ ሀገር መሳሪያ ቢሰጥ እንጂ ማንም መጥቶ አይሞትላችሁም ሲሉ በፓርላማ አስጠንቅቀው ነበር። ከዛ በኋላ ግን ግብጽ ሉዓላዊነቱን የሚደግፈውን በጽኑ ነው እያለች ነው። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ አልሲሲ ቃል ቢገቡም ይህን ግን መሳሪያ የሰው ድጋፍ ወይስ እስከምን ይዘልቃል የሚለውን አልገለጹም። ቢቢሲ ግን ዘገባውን ይቀጥላል።
ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የሰሞኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ቢሆንም ነገር ግን እርሳቸው ፍላጎት እንዳላቸውና አጣዳፊ ጉዳይ ከኢትዮጵያ ጋር የገባችበትን ውጥረት ተከትሎ ነው እየተባለ ነው። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያሳየው ሁለቱ መሪዎች ተገናኝተው በተወያዩባቸው ጊዜ አልሲሲ ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል ይላል። በእርግጥ ግብጽ ከዚህ በፊት ሶማሊያንም እንደዛ ብላ ነበር። ይሁንና ግን ያደረገችው እዚህ ግባ የሚባል ድጋፍ እንደሌለ ይታወቃል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ መሆኑን ተንታኞች ለጉዳዩ ሌላ እንድምታ ሰጥተውታል። ስለዚህ ኤርትራ በኢትዮጵያ መወረሬ ወይም ደግሞ የቀይ ባህር በጉልበት መወሰዱ አይቀርም፣ ስለዚህ ከጎረቤት ሀገራት ድጋፍ የማጠናከር አለብኝ የሚል ሩጫ ላይ መሆኗ ተሰምቷል። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹ ጠቅላይ ሚኒስትር አብይ ግን ባለፉት 30 ዓመታት ኢትዮጵያ ላይ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተው ተናግረው ነበር። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ነገር ግን ይህ ጉዳይ እየገፋ በመምጣቱ ኢሳያስ አፈወርቂ በሩጫ ካይሮ ተገኝተዋል። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቱ ከፍተኛ የስልጣን አካል ወይም በህዝብ ያልተወሰነ በመሆኑ በመጥቀስ ንግግሩ መፍትሄ ሊገኝለት እንደሚገባና አሰብ ኢትዮጵያ እንዲቀላቀል እንዲሁም ደግሞ ኢትዮጵያ ወደ ቀይ ባህር መዳረሻ እንዲኖራት ሀሳብ አስተያየታቸውን አንስተዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት አብይ አገራቸው የጦርነት ፍላጎት እንደሌላት ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ ኤርትራን አስጠንቅቀዋል። ነገር ግን ይህን ማስጠንቀቂያ የሰሙት ኢሳያስ አፈወርቂ ከአንድ ቀን በላይ በግዛው በአስመራ ማደር አልቆዩም። አሁን ክራሞታቸውን ለ13 ቀናት በግብጽ ካይሮ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ግን ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብጽ ፕሬዝዳንት ጋር ተገናኝተው ያድኑኝ ተማጽኖ አድርገዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ የሚታወቅ ነው። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ አግኝታለች። በአሁኑ ጉብኝትም ፕሬዝዳንቱ ይህን በድጋሚ እንዳረጋገጡላቸው የወጣው መግለጫ ያሳያል። አብይ አህመድ ግን እንደዛ ሊሉ ይችላሉ፣ ግን መጥተው አይዋጉም፣ አይሞቱም። ቢሆንም ግን ውጤቱ ግልጽ ነው፣ አስተማማኝ አቅም ስላለን ማንም ቢሆን ሊያስቆመን አይችልም እያሉ ነው። የቢቢሲ ዘገባ ሌላም አንድ ሀሳብ ያነሳል። ኢሳያስና አልሲሲ በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይም የቀጠናው ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎች ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ ሆነውና በኤርትራና በግብጽ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመውም በኋላ ነው። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምን የጋራ ግንባር የመሰረቱ ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄደው ጦርነት ውስጥ ደግሞ በጋራ እስከ መዋጋትም ደርሰው ነበር። የትግራይን ጦርነት ያስቆመ የፕሪቶሪያ ስምምነት ከተፈረመ በኋላ ግንኙነታቸው ሻከረው። ኢትዮጵያና ኤርትራ መንግስታት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስ ስጋት ፈጥሯል። ይህ ብቻ አይደለም። በኤርትራ በአሁኑ ጊዜ የመፈንቅለ መንግስት ስጋት አለ። ሽማግሌው ፕሬዝዳንት ደግሞ በልብ ህመም ምክንያት ሆስፒታል ናቸው። በዛ ላይ ደግሞ ሀገሪቱ በኢትዮጵያ አሰብ ልንነጠቅ እንችላለን፣ እንዲሁም ደግሞ የሻዕቢያ መንግስት ከስልጣን ሊወርድ ይችላል የሚል ስጋት አድሯል። እነዚህ ስጋቶች ለመቅረፍ ኤርትራ ታች ላይ እያለች ነው። ነገር ግን ከጦርነት እንዲሁም ደግሞ ከመሳሪያ ከአጠቃላይ ነገሮች አንጻር ሲታይ ኤርትራ ዚግባ የሚባል
አቅም የላትም። ስለዚህ እንደ ግብጽ ያሉ የኢትዮጵያ ቋሚና ታሪካዊ ጠላቶችን በመያዝ የኢትዮጵያን ለማጥቃት እንቅስቃሴ ልታደርግ ትችላለች እየተባለ ነው። ቢሆንም ግን በርካታ ተንታኞች ግብጽ መሳሪያና ሌሎች ድጋፎችን ልታደርግ ብትችልም በቀጥታ ግን በግንባር ልትዋጋ አትችልም። ምክንያቱም ግብጽ በታሪክ ከኢትዮጵያ ጋር ባደረገቻቸው የተለያዩ ውጊያዎች ሽንፈትን አስተናግዳለች። ከዛም በዘለለ ደግሞ ከእስራኤል ጋር ያለችበት ሰጣ ገባና እስራኤል ደግሞ በአንጻራዊነት ኢትዮጵያ የምትደግፍ መሆኑን ተከትሎ ኢትዮጵያ እንደ ሩሲያ ካሉ ሀገራትም ድጋፍ ያላቸው መሆኑን ተከትሎ ምናልባት በቀጥታ ጦርነት ላትሳተፍ ትችላለች፣ ግን ድጋፍ ታደርጋለች እያሉ ነው። ነገር ግን በአልሲሲ 5 ቀናት የስራ ጉብኝትና የሕክምና 13 ቀናት በዛው ይቀጥሏል። ሌሎች ፕሮግራሞች ላይ ወጣ ገባ እያሉ ናቸው። የቀረበ መዳረሻ አሁን ወደ ውጥረቱ ወይም ደግሞ ወደ መጨረሻው ምዕራፍ እየደረሰ ይመስላል። ለማንኛውም ሀገራችን ኢትዮጵያ የባህር በር ይገባታል። አሰብ ቀይ ባህር ወደ ድሮ ታሪካችን ልንመለስ ይገባል ብለን እናምናለን። አዳዲስ መረጃዎችን እናደርሳችኋለን። ያሁን አበቃ።